እንግዲህ ዛሬ ሀይሚ ማለት ነው እንኳን ያለው ሂውማን ሄር ያለ ሜካፕ ጠብቁኝ ብላለች። እና ሀይሚዬ እንደዚህ ሽቅርቅር ያልሽው ለጌሙ ነው። ለማንኛውም አለ ትናንትና አንዲት ቲክቶከር ጌም ስትጫወት አይቼ ኧረ በስመ አብ እዚህ አይኗ ላይ ቅንድቧ ላይ እየደፈደፈችው ኩል ማለት ነው መርገው ለቀዋታል። ከዛ ደግሞ እዛ ጭንቅላቷ ላይ ያለው ጸጉር ማለት ነው አንገቷ ሊቀጨው ተቆርጦ ሊወድቅ ከመክበዱ የተነሳ እንዴት ትንቀሳቀስ ሳቀዙ ይዟት እንድታብተባርኩ ትበል ያን ሁሉ አመድ ፊቷ ላይ ደፍታ ሌላ ሰው አራተው ጋይት ጊፍተሮቻችሁ ራሱ ይራሷችኋል። የምር ጌም ሲኖራችሁ ሜካፕ የምታበዙ ሴቶች ኧረ በስመ አብ እየረሳናችሁ ነው፣ እየጠፋችሁብን ነው። እና ሀይሚ እንግዲህ ያለ ፊልተር ነው መመጣው ብላለች። የኔ ቆንጆ ያምርብሻል። በነገራችን ላይ ያለ ፊልተር ብትመጪ ራሱ ላላ ቅመማዬ ሀይሚ የኔ ሾኮላታ ዝንጥ ብለሽ ልትመጪ ነው ዛሬ። አስበሽበታል ይመስለኛል። ዝግጅቱ ተጀመረ። ለማንኛውም ማለት ነው እንግዲህ ሀይሚ ዛሬ ሁልሽም ጌም እንዳላት ታውቃላችሁ ማለት ነው። እንግዲህ ይሄ ነገር በሰላም እንዲጠናቀቅ ያው እንግዲህ አንዳንድ ጊዜ ማለት ነው የሆነ ነገር ስታስቡ ስትጓጉለት፣ ባለፈው አይታችኋል ሀይሚ በጣም እንደጓጓች ጌም ለመጀመሪያ ጊዜ ነው የምትጫወት የቀጠሮ ጌም ማለት ነው። እና በጣም የጓጓችለትና በጉጉት የጠበቀችው ነው። ብሩኬ ካሁን በፊት የሆነ ሰዓት ላይ ተጫውቶ ነበረ ከማን ጋር ከበላቸው ጋር። በላቸው ደግሞ ብዙም ጊፍተር ምናምን የለውም ለማሸነፍ በጣም ቀላል ነው። አሁን ግን ሀይሚ የምትጫወተው እኩል ናቸው። ቢያንስ ግምጄ በጣም ብዙ አድናቂ አላት። እንደውም ግምጄ ማለት ነው ቲክቶክ ላይ በጣም ብዙ ጊፍተር አላት። ጌም ትጫወታለች፣ ለጌመሮች ጊፍት ትሰጣለች ምናምን። ዩቲዩብ ላይ ነው እንጂ ግምጄ ቲክቶክ ላይ በጣም ትታወቃለች። ሀይሚ ደግሞ ቲክቶክ ላይ ያው በዩቲዩብ ያሉ ተከታዮቿ ነው የሚከተሏት። ጊፍት ብዙ ለሰው አትሰጥም፣ ጊፍተር አይደለችም፣ ጌም አትጫወትም። ምክንያቱም ጌም ስለማትጫወት ለማንም አትሰጥም። ከማንም ጋር አትጫወትም። ማን ጋር ነው? ብሩኬ ጋር ብቻ ነው እኔ ስትሰጥ አይቻት ማቀው ሀይሚ። እና ደግሞ ማን ጋር ነው እናንተ? የሆነ እዩ ነው ማን ይባለች ለሱ ነው። እና አብዛኛው ጊዜ ቡታጅራ ጌም ሲጫወቱ ምን ያደርጋሉ? አንበሳ ይገዙና ከዛ በኋላ ይሰጣጣሉ ማለት ነው። የሆነ ሰዓት ላይ አብረሽ ከእዩ ገዝቶ ማለት ነው እንዳለ አንበሳ በአንበሳ አድርጎ ተውፊቅን ሲያሸንፋቸው አስታውሳለሁ። እና ሀይሚ እንደዛ የምታረግ አይመስለኝም። እንግዲህ ሀይሚ የኔ ቆንጆ አንዳንዴ በጉጉት የምትጠብቁት ነገር ማለት ነው ሳይሆን ይቀራል። የሆነ ጓጉታችሁ ምናምን ሰዓቱ እስኪደርስ እኮ ትቸኩላላችሁ። ከዛ በቸኮላችሁ ሰዓት የሆነ ነገር አጋጥሟችሁ ትቀራላችሁ። እና እኔ ብዙ ቲክቶክ ላይ ጌም ሊጫወቱ ቀጠሮ ይዘው አንዳንዶቹማ ሽቅርቅርቅር ብለው የሀገር አመር ተቀብተው የሀገር ሂማን ሄር ከምረው ምናምን አምሮባቸው የአበሻ ቀሚስ ተውሰው ሚሆን ገዝተው ሚሆን በቃ የሀገር ነገር ተጠቅመው ለጌም ብለው ስንት ወጪ አውጥተው መሰላችሁ የሚመጡ አብዛኞቹ ቲክቶከሮች ማለት ለምሳሌ ቤታ የሆነ ሰዓት አረብስማ የምንድን ነው ቀሚስ ለብሳ በቃ የሌለ ከዛ ሳሬ ራሱ የሆነ ቀን አይቻታለሁ በጣም ሜካፕ ተሰርታ የአበሻ ቀሚስ ለብሳ ምናምን መታ ከዛ እንዴ በቃ ልጁ የለም እኮ ጌሙ ይቅር ምናምን ስትባል እንዴ ሜካፕስ እንደዛ ጉጉት ብላ ስንት ወጪ አውጥታ መጣ። ከዛ ጌሙ ለነገ ይሁን ሲባል አስባችሁታል? እና አንዳንድ ሰዎች ማለት ነው አሁን በጉጉት ከመጠበቃቸው የተነሳ ማለት ነው እንደውም የልደቷ ቀን ቢሆን ሀይሚ አሪፍ ነበር። ብዙ ዩቲዩበር እንትኖች ቲክቶከሮች ጌም የሚጫወቱት የልደታቸው ቀን ነው። ለምሳሌ ጉቺ ትጫወታለች፣ ቤታ ትጫወታለች። ለምን መሰላችሁ? አንደኛ ቢዘነጡም ለልደታቸው ነው፣ ወጪ የለም። ሁለተኛ ወጪ የለም። የልደታቸው የዘነጡበትን ጌም ይጫወቱበታል። ሁለተኛ ነገር በጣም ብዙ ሰው ጊፍት ይሰጣቸዋል። የልደት ስጦታ ይሰጥ አይደለ? በልደታችሁ ቀን ጌም ካረጋችሁ ጊፍት ይገኛል። እና ሀይሚ ማለት ነው ግንቦት 16 ነበረ እንትኗ ማለት ነው ልደቷ። 6 ቀን በኋላ ብታረየው አሪፍ ነበረ ነው። ሰኔ 16 ነው ብቻ ግንቦት 16 ነው የማስታውሰው። ግንቦት 16 አድርገሽው ቢሆን ምርጥ ነበረ። 6 ቀን ነበር የቀረሽ። ያኔ አንደኛ ወጪ የለም ለሜካፕ፣ ሁለተኛ ነገር ጊፍት በጣም በደንብ ነው የሚሰጥሽ። ልደትሽ ስለሆነ ለልደትሽ የሚያመጡልሽን አንበሳ ይሰጥሻል። ከዛ ታሸንፊያለሽ። እና አብዛኞቹ እንደዛ ናቸው። እና እንደዛ ብታረጊ አሪፍ ነበረ። ብቻ ያም ሆነ ያ ዋናው ነገር ያው የቀጠሮ ጌም ለመጀመሪያ ጊዜ ስትጫወት ነው። ብዙዎቻችን ብዙ ወቀሳ እያደረስንበት ነበረ ብሩኬን። ምክንያቱም ለምንድነው እሱ ጌም እየተጫወተ ሀይሚን ማያጫውታት? ለምንድነው እንደሱ እሷ ማትጫወት እያልን ነበረ። ጌምም ለምን አትጫወትም? እና ብሩኬ እንግዲህ ያው የእኛን ጥያቄ ሰምቶ ሀይሚም እንግዲህ በራሷ ቲክቶክ አካውንት ላይ መግባት ጀመረች። አሁን ደግሞ እንግዲህ ጌም ልትጫወት ነው ከብዙ ጊዜ በኋላ። በእርግጥ ብሩኬም የቀጠሮ ጌም የተጫወተው አንድ ጊዜ ምናምን ነው። እኔ ማስታውሰው አንዴ ከበላቸው ጋር ሲጫወት ነው
ሌላ ሰው ጋር ተጫውቷል? እኔ አላስታውስም። አንዴ ነው የማስታውሰው። እና አንዳንዴ በጉጉት የምንጠብቃቸው ነገሮች በተለይ ከሜካፕና ከልብስ ጋር ያለ ነገር በጌም ቀን በጣም ነው የሚያስቀኝ። ብዙ ሰዎች አንዳንዶቹማ ጌም ሲኖራቸው የሀገር ሂውማን ሄር ከምረው አመር ተቀብተው ሌላ ሰው ነው የሚሆኑብኝ። እኔማ ጌም ሊጫወቱ ላይቭ ሲገቡና መጀመሪያ የሚሰሩት ቪዲዮ የራሳቸው ፊት ነው ያለ ሜካፕ። ከዛ ደግሞ በሜካፕ ሳያቸው አንዳንዴ ሌላ ሰው ይሆኑብኛል። ሌላ ሰው ኦ ማይ ጋድ! ኧረ በስመ አብ! ያን ያህል አመድ። እኔ ጊፍተሮቻችሁ ራሱ እኮ ይረሷችኋል። የምሬ ነው ይረሷችኋል። እንደዛ አድርጋችሁ የምትመጡ። አሁን ትናንትና 2 ጌም ነበረ። አንዷ በፈጣሪ ስም ምንድን ነው የተሸከመችው? ሂማን ሄር ማለት ነው። አንገቷን አናቷን ሊቀጮ ደርሷል። በቃ ከመብዛቱ የተነሳ እንዲህ አትንቀሳቀስም። ጨምድዶ ይዟታል። ከዛ ደግሞ ክብደቱ አንገቷን ቆርጦ ሊጥለው ማለት ነው። ተሸክማ ያንን ታብታብ አርጉ ትላለች። ፊቷ አይጣላ አመድ አርገው። ከዛ ደግሞ ይሄ ኩል ተብዬውን ድፍድፍ አርገው ማለት ነው። መርገው ለቀውታል ፊቷን። ረስማ ምንማ እንደዚህ ሜካፕ የምትሰሩ ሰዎች ረ ፕሊስ በእናታችሁ እያሰባችሁ እንዲህ መች ማያውቁም ብላችሁ ትጫወቱባታላችሁ። እና እንደዛ አድርገው አስቡት። ወይ ሲቀር ወይ ኔትወርክ አልስተካከል እና እንደዛ አመድ መስላ መታ ያንን ሜካፕ ከምራ መታ። ግን ኔትወርኩ አስታክ እያስቸገራት ነበረ። ትጫወታ አላቅም። ብቻ በጣም ነው የሚያስቀኝ። በአካል በሌላ የምናያቸውና በሜካፕ የምናያቸው ሰዎች በጣም የተለየ ነው የሚሆኑት። እና ብቻ በጉጉት የምንጠብቃት ቀን አንዳንድ የሆነ ነገር ያጋጥመንና ይቀርብናል፣ ሳይሳካ ይቀራልና ሀይሚዬ እንግዲህ መልካም እድል ይሆንልሽ የኔ ቆንጆ። እና እንግዲህ ሁለቱም ለእኔ አንድ ናቸው ብያቸዋለሁ። ሀይሚም ብታሸንፍ በጣም ደስ ይለኛል፣ ግምጄም ብታሸንፍ በጣም ደስ ይለኛል። ሁለቱም ሴት ናቸው። እንደ ሴት በጣም ነው የምወዳቸው ማከብራቸው ማለት ነው። እና ይቅናችሁ ማለት ነው። እንግዲህ ከሜካፕ ጋር በተያያዘ ሀይሚ እንግዲህ እንኳን ያለ ሂማን ሄር ያለ ፊልተር መመጣለሁ ብላለች። ሁለታቸውም ያምራሉ። በነገራችን ያለ ፊልተር እንደው ግምጄ የራሱ በራሷ በቃ ከውበት ለውበት ልጨምር እያለች ነው እንጂ ቁንጅና አንሳትም እውነት ለመናገር። ግን እሷ ሜካፕ ረብስዋም ታበዛለች። በጣም ነው የምትጠቀመው። ጸጉር በተለይ ሂማን ሄር አንደኛ ተጠቃሚ ናት። ግን የዚህን ያክል እንትን የሚል ፊት የለሽም። ምርጥ ፊት፣ ቆንጅዬ ነሽ፣ ታምሪያለሽ፣ ቀይ ነሽ፣ ከለርሽ ያምራል ምናምን። ይህን ያክል የበዛ ሜካፕ እንደው ሜካፕ ስትጠቀም እንትና ማለች ግምጄ ረብስፋም ሌላ ሰው ነጫጭ በአመዳም ነው የምትሆነው። ያ ከለሯ ነው የሚያምረው እንጂ ሜካፕ አያምርባትም። ግን እሷ በጣም ነው የምታበዘው። ሀይሚን ብትሆን እንደዛው ናት። ሜካፕ እንደውም ስትቀባ ማለት ጥቁር ነው የምትሆነው። እንዲሁ ኖርማል ኦሪጂናል ፊቷ በጣም ነው የሚያምረው። ከብሩኬ ጋር ስትጫወት አሁን ይዋት እንዴት እንደምታምር። እንደዚህ በኦሪጂናል ፊትሽ ነው ሀቢብቲ። ምንም ሜካፕ ምናምን መልፋት መድከም ሁሉ አይጠበቅብሽም።